በእድሜ ዘመኔ ሁሉ እውነቴን ልንገራችሁ እምጸልየው ጸሎት ቢኖር ከተሰማኝ ጌታ ሆይ በሰው እጅ አትጣለኝ፣ እንዲሁ በሰው እጅ ወድቄ መሞት አልፈልግም። እንደ ቆምኩ ቢገለኝ ደስታዬ። ጥሩ ነው ሽክፍ ማለት ሰው በጣም ከባድ ነው። ሰው ከባድ ነው። ሰው ዘወር ነው ወደሚለው ዘወር ነው እና ኃይሌ በተለየኝ ጊዜ አትተወኝ አለ ቅዱስ ዳዊት። ትሕትናን የተመላች ወርቅ አንደበቷ ክርክም ያለ ነውር የሌለባት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ጥበብን የተመላች እወቁኝ የማትል አንደበቷ እንደ እንኮይ የሚያምር በእሾህ መካከል አብባ የተገኘች የሃይማኖት አበባ መዓዛ ብቻ ያላት እሾሁ ግን የሌለባት የመካከለኛዋ ውብ ጽጌረዳ እመቤታችን ነው። እርግማን ያልነካት ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅግሯ ገንዘብ የሆነ ናት እመቤታችን። ዓይኗ ንጹሕ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ አልተጻፈም። ወዳጄ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም ብሏታል ልጇ ሰሎሞን። ታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ በክርስቶስ ደም የተገዛው ቅዱስ መቅደስ ላይ ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን ወገኖቹም ስላደረገን እድገትህ ውስጥ እድገትህን የሚከታተለው እግዚአብሔር ብቻ ሳይሆን ሰይጣንም ጭምር በደንብ ነው የሚመለከት። እግዚአብሔር የሚያየህ አባት ነውና ሊያሳድግህ ነው፣ ብትወድቅበት ሊያነሳ። ሰይጣን እድገትህን የሚከታተለው አንተ ረስተሃቸውና ዘንግተሃቸው የጣሉህን ምንም አይነት ነገሮች ግን ፓተርን ኪፕ ለማድረግ ነገ ላይ መልሶ ለመጣል ማለት ነው። የሰይጣን ክፋቱ በነገራችን ላይ ወድቀህ አያዝንልህም። እግዚአብሔር ስትሰበር ቢያንስ ያዝናል። አውቀህም ቢሆን አባት ነው ይራራል፣ ሳታውቅ ሲሆን ደግሞ ይበልጥ ይራራል። አየኔ ልጅ ይላል ሰይጣን። አውቀህም ወደክ መርገጥ ነው፣ ሳታውቅ ሰው ከወደክ ደግሞ እንዳታውቅ ነው የሚፈልገው። እዛው ያንከባልልሃል፣ እዛው ተቀመጥ ነው የሚል። ለምን እሱ ኮምፈርት ዞን ለሱ የሚስማማዋል፣ ላንተም ስለሚስማማህም ጭምር ማለት ነው አለማወቅ። እና ሰይጣን ያለው ኢንቮልቭመንት በጣም ደካማ ነው። እጅግ በጣም ሰነፍ፣ እጅግ በጣም ደካማ፣ እጅግ በጣም አቅም የሌለው ነገር በምድር ላይ ቢኖር ሰይጣን ነው። ስመ ሥላሴን ገና ለመጥራት ስትጀምር እኮ መቆም የማይችል ነው። በንግግር መጥፋት የሚችል አንድ ቀን ተሳስተሽ በፈጸምሽው ኃጢአት እኮ ነው ቤትሽ የሚበላሽ። አንድ ቀን ከዛ በኋላ እኮ ቀና ማለት የሚከብድሽ። ከዛ በኋላ እኮ መነሳት ሰው መሆን የሚያቅት። የእግዚአብሔር ምሕረት ማሰብ ከብዶ እኮ ነው ከወደ ምሕረቱ የራቀው፣ ከደጁ የራቀው አንድ ቀን በሰራው ኃጢአት። በጣም የተቸገርንበት በቅዳሴ ሰዓት እነዚህ ካሜራማኖች እጅግ በጣም ያስቸግራሉ። ቪዲዮ የሚቀርጹ ለሰርግ የሚመጡ እነዚህ ሰዎች በቃ እነሱ ለሰርጉ መቅረጻቸውን እንጂ ቅዳሴው ለነሱ ምንም ማለት ሰው እንደ ጤፍ የሚቆጥሩ በቃ የሚነግራቸውን ሰው ስርዓት የማይቀበሉ እና የሰውን አይምሮ ቢረብሹ ያስቀዳሹን ትኩረት የሚሰርቁ በጣም ከባድ ነው። ሆኖ ጥንቃቄ ጭምር ያስፈልጋል። እኔ ወደፊት እንደሚከለከል ጭምር አስባለሁ። በቃ መልካም እኮ ነው፣ ውጭ ላሉ ሰዎች የሚጠቅማቸው አለ። ግን አስቀምጦ የሆነ ቦታ ሲጀምር መቅረጽ ራሱ የተከለከለ መሆን አለ። መቅደሱ አይቀረጽም። አንዳንድ ሰው ዙም አድርጎ መንበሩ ላይ ያለውን ሁሉ የሚያሳዩ ሰዎች አሉ። እንደዚህ ከሆነ ለምን አንገባም? ተጠቅለን ሁላችንም እንግባና ያው መቅደሱ እስከሚችለን ድረስ እዛው እንቆይ። በቃ አንዳንድ ሰው እንደዛም ያደርጋል። ስውር የሚሆኑ ለምእመናን እንዲታዩ የማይደረጉ ከክብር የተነሳ ከበረከት የተነሳ ከሥርዓተ ምስጢር የተነሳ ስውር እንዲደረጉ የሚደረጉ በማህፈድ የሚሸፈኑ በመጋረጃ የሚሸፈኑ ነገሮች አሉ። ምንሻውን ሳንለምነው የሚሰጠን እግዚአብሔር ነው። የማይገባን ከሆነ ተዘቅዝቀን ብንለምነው አይሰጠንም። አባት ለልጁ እሳት ሲለምነው አያደርግለትም።
ምክንያቱም ያቃጥለዋል። የሚጠቅመንን ነው የሚሰጠን እግዚአብሔር ለኛ፣ የሚበጀንን፣ የሚያሳድገንን፣ የሚያሰፋንን። እንዲህ አይነት አምላክ ላይ መማረር ኪሳራ ነው። እኔ ነኝ ዓላማው፣ እኔ ነኝ ሐሳቡ፣ እኔ ነኝ ሐሳቡ። አባቴ ደግ ነው የሚራራ ልቦ፣ የሚራራ ልቦ። 99 ታምነውት እያለ ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ ወዴት ነህ እያለ። በእድሜ ዘመኔ ሁሉ እውነቴን ልንገራችሁ እምጸልየው ጸሎት ቢኖር ከተሰማኝ ጌታ ሆይ በሰው እጅ አትጣለኝ፣ እንዲሁ በሰው እጅ ወድቄ መሞት አልፈልግም። እንደ ቆምኩ ቢገለኝ ደስታዬ። ጥሩ ነው ሽክፍ ማለት ሰው በጣም ከባድ ነው። ሰው ከባድ ነው። ሰው ዘወር ነው ወደሚለው ዘወር ነው እና ኃይሌ በተለየኝ ጊዜ አትተውኝ አለ ቅዱስ ዳዊት። በህይወቱ የሚወደው ነገር ቢኖር የሚረዳው ሰው ነው። ከተረዳንለት ወደ ራሱ ከወረን ድክመቶቹን ሁሉ ተትቶ ለኛ መኖር ይጀምራል። እነዚህን እንዲያደርጉን እግዚአብሔር ከባልና ከሚስት በላይ የሚሰጠው በምድር ላይ ክቡር ነገር የለም። ትዳር ባይኖር እመቤታችን ራሱ እኮ አትወለድም። የትዳር ውጤት ነው ክርስቶስ። ስለዚህ እሷ ደግሞ ከየት ይወለዳልና ክብር ልንሰጠው ይገባል። ታዲያ ይሄንን ነገር መጀመሪያ ምን ልናደርግ ይገባል ከተባለ ቅዱስ ጳውሎስ 2 ነገሮችን አድርጓል። እደውም ያፍቅሩ አንስቲያሆሙ አንስቲነት አዘዘ ለአምታቲክ 2 ድርሻ ነው የሰጠ። እነዚህን ድርሻዎች ዝም ብሎ ያገባል ክርስቲያኑ ግን አያውቃቸውም። ሴቶች ወይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ ቢሆን መሆንም ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሺ ምን ሰው ነው የሚገዛ? የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉም ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት በግ እንደፈለገች ማዘዝ ትችላለች ማለት ነው። ስለዚህ በከመ ቤተ ክርስቲያን ትእዘዙ ለክርስቶስ ከማሁ አንስትን ተአዘዘ ለአንታቲከ፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሴቶችን ለባሎቻችሁ ታዘዙ።